በድል ተመልሰናል። እንኳን ደስ አለን፣ እንኳን ደስ አላችሁ። በጣም ገና አልሰራንም። በነገራችን ላይ ገና ብዙ ነገር አስበናል ማለት ሁለተኛውም ሶስተኛውንም ሽምግልና ፈረንጁ የሚገኝበት ሁሉም ሰው የሚገኝበት ብዙ በጣም ትላልቅ ሰዎች የሚገኙበት ሽምግልና ነው የሚሆነው። ማለት አሪፍ ሄደናል። ቤተሰብም የሩታንም ቤተሰብ እንደምታዩት መልካም ሰው በጣም መልካም ሰዎች ናቸው እና ደግሞ የሆነ የመቀበል አይነት ስሜት ከዚህ በፊት እያየን ተመልክተናል። እናንተም ይሄንን ያህል ደግሞ እርምጃ መፍቀድ በጣም ደስ የሚል ነገር ነው። ሰው ያሰባው ጭራሽ ገፍተው አባረው የሚያስወጡን ነበር የመሰላቸው። በነገር ላይ እኔ አንደኛ ነገር እንደዚህ አይነት ነገር ገፍቼ ያደረኩት የሩታን ቤተሰቦች ፍላጎት ትንሽም ቢሆን ፍላጎታቸውን ስላየው ነው። ብቻ አሁን ለሰርጉ ተዘጋጁ። ሁላችሁም እኛ ብቻ ሁላችሁም ተዘጋጁ። ያው ዱባይ ምናምን ያላችሁ ልትኖሩ ትችላላችሁና እዛም ድግሶች ስለሚኖሩ እዛም እንድትገኙ ካሁን መጥሪያን እየጠራናችሁ የመጀመሪያው ጥሪ ካርድ ተልኳል። የልገደል ገብታ ትንቆጣቆጥ ያበጣው ይፈንዳ እሷን ልጅ አልሰጥም ዳቦ እንዳታናስቢ ሁሉ መረቀሽ የምትሄዱበት አውሮፕላን አሳያቸው። የሚሄዱበት አውሮፕላን ሰላም ውድና የተከበራችሁ የኛ ቤተሰቦች እንደምን አላችሁልን? እኛ ደህና ነን፣ ፈጣሪ የተመሰገነ ይሁን። አምሮብናል፣ እውነት ለመናገር በጣም አምሮብናል። በጣም ነው የማረብን ዛሬ። ሰላም አላልኳችሁም? ሰላም ልበላችሁ። ሰላም እንዴት ናችሁ የኛ ቤተሰቦች? አለን እግዚአብሔር ይመስገን፣ እኛ ደህና ነን። ያው ሰሞኑ የነበረውን ነገር ታውቃላችሁ። ቆንጆ ነገር ነበር፣ ተመችቷቸዋል። ብዙ ሰዎች ሀሳባቸውን እንዳትናገር አለ። ዛሬ ሰርፕራይዝ የምናደርገው ሰው ስላለ ከኛ ጋር ሲለፋ ሲደክም ልትናገር ነበር። ደስታው ነው። ምንም ማድረግ አልችልም። በጣም ተደስቻለሁ። ለዛ ነው እና ቤተሰቦች ዛሬ እንደምትመለከቱት ነው ሁላችንም ደስ ብሎናል። ምክንያቱም እናንተም ስትጠብቁት የነበረው ነገር እኛም ስንጠብቀው የነበረው ነገር በፋሚሊ ደረጃም በምንም ሊመጣ ይችላል ብለን ያሰብነው ነገር ሞር ነገራቶች እንትን ያሉ ይመስለኛል እና በዚህ አጋጣሚ ወንድማችን ፈረንጁ በጣም ብዙ ነገር በስልክም እየደወለ ምናምን ሲያግዘን ሲለፋ ነበረ። በዚህ ግቡ በዚህ ውጡ እያለን ነበረ እና እሱንም እናመሰግናለን። ሰፖርት ሲያደርጉ ነበሩ በጣም እዛ ቡታጅራ ላይ ምናምን ብዙ ነገራቶችን ለማቅለል ከጎናችን የነበሩ ሰዎች ነበሩ። እነሱንም ለማመስገን እንወዳለን። በዚህ አጋጣሚ እየደወላችሁም ይሁን በርታ ሂድበት ማለት አለን ከጎንነን ስትሉ የነበራችሁ ቤተሰቦች በጣም ከልብ እናመሰግናለን። እዩም ጋር እየደወላችሁ እንደዛው በርታ ስትሉ ነበር። ሁላችሁም በእግዚአብሔር ስም እና ከእግዚአብሔር በታች በእዩና በእኔ ስም ምስጋና ላቀርብላችሁ እወዳለሁ። በጣም ነው የማመሰግነው። እንግዲህ እኔ በዚህ ልክ የሰው ፍቅር ይኖረኛል ብዬ አስቤ አላውቅም። ደስ ይላል ማለት አንተም የዋ ስለሆንክ ምርጥ ልብ ስላለህ ነው ሰዎችም በዚህ ልክ ሲወዱህና ሲያከብሩ የተመለከትኩት። በዚህ አጋጣሚ እውነት ለመናገር ሽማግሌዎቹ በመጡ ሰዓት ራሳቸው ከአንደበታቸው ያወጡት ቃላቶች ሲናገሩ የነበረው ነገር ደግሞ እኔ ካጠገቡ ሆኜ በእነዛ ትልልቅ ሰዎች መሃል ሲመሰከርለት ማየት ደግሞ ለኔም በጣም ያስደሰተኝ ነገር ነው። በጣም ብዙ ሰዎች የነበሩት ሲመሰክሩለት ነበረ መልካምነቱ ምናምን ነገርና ያ ነገር ደግሞ በጣም አስደስቶኛል። በጣም ደስ ብሎኛል። ያለው ነገር አስደሳች ነው ቤተሰቦች እና ከዚህ በኋላ ደግሞ የሚጠበቁ ነገሮች አሉ። ከኛም የኛን ጥንካሬ ሊፈታተኑ የሚችሉ ነገሮች እንዳሉ አውቃለሁ። እኛ ደግሞ ጠንካራነታችን ደግሞ የምናሳየው በዚህ ሰዓት ነው። ከቀድሞ የበለጠ አሁን ላይ ጥንካሬያችንና በቃ ሁሉ ነገራችን የምናሳይበት ሰዓት አሁን ነው። ወደፊት ሄደናል ዩናይትድ ስቴፕ ዛሬ ምን ነግራችሁ ይሆናል። በኋላ ላይ እንነግራችኋለን። በኋላ ላይ እንነግራችሁ ይሻላል። ደስ ይላል። እና ዛሬ እነ ፈረንጁ በሩን ዘግተዋል። የመኪና አልዘጋሁትም። ዘበኛው አለ እኮ ዝጋው። ቼክ አድርገውና እና ቤተሰቦች ያው እንደነገርናችሁ
በጣም ደሳስ የሚሉ ነገሮችን አሳልፈናል። ሲንከባከቡን ሲያግዙን የነበሩ ሰዎች ነበሩ። እነሱንም በጣም በዚህ አጋጣሚ በድጋሚ እናመሰግናቸው እንወዳለን። ምን ማድረግ እንዳለብን ሁላ በጣም ነው ግራ ይገባኝ። እግዚአብሔርን የሰው ልጅ እንዴት በዚህ ልክ የሰው ደስታ ይፈልጋል። የሩታ ፋሚሊዎችንም በዚህ አጋጣሚ በጣም ነው ምናምን ለአክብሮታቸው ምናምን ከልብ እናመሰግናለን። በሰው አክባሪ ናቸው፣ ደስ ይላል። ሰው አክባሪነታቸው ምናምን ነገር ያለው ነገር ደስ ይላል። በዛ ላይ ደግሞ ገኒም እንግዲህ አዲሱ ቤት የሩታን ቤት ስትመለከት በጣም ደስ እንዳላት እርግጠኛ ነኝ። በጣም እኔ ቪዲዮ ላይም ለማየት እንደሞከርኩት ምናምን በጣም ደስ ብሎኛል። ሆነ ያው ራሷን ለመቆጣጠር እየሞከረች ነበር ማለት በቃ ደስታዋን እዛ ጋር መግለጽ አልፈለገችም። ያው ከካሜራ ጀርባ እንግዲህ ምን ያህል ደስተኛ እንደሆነች ስትናገር ሰምተሃታልና ሰምቻታለሁ። ግን አንዳንዴ የሆነ ሰዓት ድንገት የሆነ ነገር ሰርፕራይዝ ስታደርግ የሆነ ሰው መናገርም ደስታውን መግለጽ አይችልም። በቃ ከጊዜ በኋላ ነገው ምናምን ነው የሚሰማውና ያንን ነገር ሊያውቀው የሚችለውና በዚህ አጋጣሚ ገኒም ስላደረግሽልኝ ነገር በጣም ነው የማመሰግነው። የሩታ ቤተሰቦችን በጣም ነው የማመሰግነው እጅግ በጣም እና ቢኒያም እና ፈረንጁ ሁሉም ከኔ ጎን ሆናችሁ በስልክም ይሁን በአካል አብራችሁን ስለ ግን ዛሬ ድምቅ ብለናል። ፈረንጁን ነጭ ልብስ እንዲያደርግ ነግረነዋል። ምክንያቱም ከዚህ በኋላ እኛ ጥቁር የምንለብስበት ነገር የለም። ጥቁር አይኑ ይጥፋ፣ ጥቁር ልብሱን ከለሩን ነው እና እኛም ያው እንደዚህ እንደ ሰማይ እንደ ወተት እንደ ስኳር እንዳለ ጣፋጭ ነገር ናቸው። ነጭ ስኳር ጣፋጭ ነው። ሰማይም እንደምታየው ብርሃን ነው እና መጽሐፍ አንብበሃል ማለት ነው። ይገርምሃል። አንባቢ አይደለሁም ብዙ ግን አንባቢ አይደለሁም። አይ በጣም ቆንጆ ፍልስፍና እየሞቀኝ ነው። ከነጫማዬ ነው የምተኛው። ችግር አለብኝ እና ቤተሰቦች ትላንት እንዳያችሁት ከሆነ የሽምግልናውን ውጤት ብዙ ሰው እየጠበቀ ነው። አዎ የሽምግልናውን ውጤት እየጠበቃችሁ እንደሆነ ተስፋ እናደርጋለን። መጨረሻ ላይ የምናሳውቃችሁ ይሆናል እና እንደምታዋቸው ትላንት የነበሩት ሽማግሌዎች እጅግ በጣም ግርማ ሞገሳቸው የሚያስፈራ በጣም አስፈሪ እንደ ከተማም የተከበሩ ትላልቅ ስልጣን ላይ ያሉ ሰዎች ናቸው። ኢንቨስትመንት ላይ ስልጣን ላይ የነበሩ ሰዎች ናቸው። ኢንቨስተሮች አንዱ ልጅ ኢንቨስተር ነው። በነገራችን ላይ ምናልባት ሰምተህ ሊሆን ይችላል። ሁለተኛና ሶስተኛ ላይ ደግሞ የሚሄዱ ራሱን የቻለ የተዘጋጀ ሽማግሌ ያለና ያን ያህል ባህሉን ስለማላውቅ አላውቅም ነበር ማለት ነገሩ ሲለካ ትላንትና የነበረው የመጀመሪያ ነው። ቀጣይ ሁለተኛና ሶስተኛ ሽማግሌ የሚሆን ወጪው ከባድ ነው። አይ ችግር የለውም አይደለም። አይ እዛም መመላለሱ ምናምን በዚህ አጋጣሚ ፕሌን ቢኖር በጣም ደስ ይለኝ ነበረ። የምሬ ነው የምላችሁ። ከአዲስ አበባ ቡታጅራ ፕሌን ኖሮ ቢሆን ምናምን በማንኛውም ሰዓት ላይ ተነስቶ ሄዶ ደርሶ መምጣት የሚችልበት አጋጣሚ ቢኖር በጣም ደስ ይለኝ ነበር፣ ልክ እንደ አውሮፓ ሀገራት። ግን ያ ነገር አልሆነም። ምክንያቱም ትንሽ ቅርብ ለቅርብ የሆነ ነገር ስለሆነ ለዛ ነው። አዎ ግን ለፍቅር የሚከፈል መስዋዕትነት ዋጋ ነው። ችግር የለውም። ለሩታ ከዚህ በላይ በማንኩራኩርም የትም ሊሄድላት ይችላል። ፈረንጁም መጥተዋል እና አኩርፍ የሆነ እንዳልተቀበሉ ነው ያሰኘው። የሆነ ሌላ ስሜት እናሳየው። አዝነናል። ደስታና እዩ ማለት እኮ አልችልም። አስደነገጥና ያራዳልሽ ጓንደና መጣ ቆየኩ ልናነሳ ፈልገን ነበር። በዛው ልናነሳ ፈልገን ነበር እንዴ። ምንድነው አኩርፋሽ ተቀበላችሁ? ለነገት ጋር ስለ ለማኩሮፍ እየሞከረን ነበር። እስቲ ምናምን ብሎ ለማኩረፍ እየሞከረን ነበር። ግን እኔ አንተን ሳይ አልችልም። ባጋል ያው ባንተ ላይ ሩታ ትታየኛለች ምናምን በዛ አጋጣሚና አንተ ሲደሰት የነበረው ደስታ ሩታ በዘረራ ስታሸንፍ እኮ አንተ የሆነ የመቶ ሚሊዮን ሳይሆን ቢሊዮን ዶላር እንትን ሎተሪ ደረሰው ነበር የሚመስሉ እንደዛ አይነት ደስታ ነው። በጣም በዚህ ልክ እህትህን መውደድህ በጣም ደስ ያለኝ ደስ ይላል። እናቴ የሆነ ሰዎችን ልታበሽቅ ምናምን ስትጫወት ስታዝናናት የነበረው ነገር በጣም ነው ደስ ያለኝ ነገር። አዎ ግዴታ ልጅቷ መደሰት ስላለባትና ማዘን ስለሌለባት ምንም ድንጋይም ቢሆን እንፈነቅላለን። ወንድሞቿም እናንተ ማላችሁና ዛሬ አሁን ደውለን የጠራንህ በነገር ላይ የሆነ ሀገር የት ነው በሀዘን ሰዓት
ነጭ ልብስ ተለብሶ ነው የምንመጣው። ነጭ ለብሰና ፈልጋለሁ አለኝ እና ነጭ ለብሰን እንድትመጣ ነው የምፈልገው ምናምን ሲለኝ እኮ ግራ ገባኝ። አው ያው ዛሬ መጥፎ ዜና አለንና ያን ዜና ልንነግርህ ስለሆነ ነጭ ልብስ መልበስ ስላለብህ አይደል ይመስላል። ይሄንን ነገር ስንነግርህ ማለት ነው ከልባችን እያዘንን ነው ማለት ብዙ ነገሮች አብረን ብንሆን ምናምን ደስ ይለን ነበረ ግን ሽማግሌዎቹን ከላክን በኋላ ነገራቶች እንደምታስበው አይደለም። በጣም ከብዶ ነበርና ማለት በቃ በጣም ከበደ ነገሩ። በጣም እንጃ እንደሚሆን ነገር ነው። ስለዚህ አልተሳካም ለማለት ይከብደኛል። የመጀመሪያው ዙር ተሳክቶልናል። እንኳን ደስ አለ ወንድሜ። ስማ ግን ፈረንጁን ይሁን ማስደንገጥ የሆነ ምናምን በጣም ከበደኝ። ተናነቀኝ፣ አልቻልኩም እኮ አይ አሁን ግልጽ አድርጉልኝ ነገር ወደዚህ ወደዛ አትበሉኝ። ያው እንደምታውቀው ትላንትና እዛ እንደነበርን ታውቃለህ። ሽማግሌዎችንም ቤት ልከን ነበር ሩታ ቤተሰብ ጋር። ሽማግሌዎቹን በዛ ልክ አስፈሪና ግርማ ሞገስ ያላቸው በጣም ብልህ ሰዎች ስለሆኑ ያንን ነገር የሩታ ቤተሰብ እምቢ ማለት ከብዷቸው እንግዲህ እናስብበት በማለት አንዴ ለዚህ በማለት ለሁለተኛውና ለሶስተኛው የሽምግልና ቀጠሮ ተስማምተን በድል ተመልሰናል። እንኳን ደስ አለን፣ እንኳን ደስ አላችሁ ውድና የተከበራችሁ ተመልካቾቻችን። ደስተኛ ነን በዚህ ሰዓት። ምንም ነገር ከዚህ በላይ ሊያስደስተን የሚችለው ነገር የለም። ምክንያቱም በሰዓቱ ምናልባት አይተዋል አይደል? አይ በቃ አሁን ተገላገልን ማለት ነው። ተገላገልን። ደስታ ደስታ እንኳን ደስ አሸኙትም ወይ አሸኙትም ወይ ነው እሱ ሁለቱንም እናርጋቸው። መጀመሪያ እሱ አሸኙትም ወይ ሊሄድ አይደለም ወይ ደረደ አሸኙትም ወይ ሊሄድ አይደለም ወይ ደስ ይላል። ያን ያህል ጭፈራ ላይ ግን ፕሊስ እህታችን ማለት ካንተ ጋር ምናልባት አንተ ወደ አውሮፓም ወደ ምንም ይዛሃት እንደምትሄድ አውቃለሁና እንደምትፈቅድልን ተስፋ እናደርጋለን። እኔንም ፈረንጁንም የሆነ ወይ በቪዲዮ ኮልም በምን በቃ በሆነ ነገር እያደረክ በቀን ውስጥ አንዴ እንድናያት ታደርግልናለህ ብለን እናስባለን። ቢዚ እንደማታ አይ ፍቅር አሰጣጥ ከባድ ስለሆነ ቢዚ ታረጋታለህ። እንዴት እንደዚህ እንደ ባዳ ታስባለህ? እኔ አንተን በቪዲዮ ኮል አይ በቃ ይያሬ እንዲያወሩ እኔ ጋር መኖር አትችልም። ጀመር እዚህ እንድትቆዩም አልፈልግም። ከማንም ወጠጤ ጋር ምናምን እንድትደባበሩም ስለማልፈልግ እንደዚህ እንዳትለኝ፣ ቪዲዮ ኮል ምናምን እንዳትለኝ፣ እንደምትወስደኝ ነው ማለት አለብሽ። ወደከና ያትወስደናል። ምን ትላለህ? ለኛ ብዙ ነገር ለማድረግ ብዙ እቅድ እንዳለ አውቃለሁኝ። ግን በጣም እናመሰግናለን። እኛ ደግሞ ምን እንደምንፈልግ ታውቃለህ ደስታ? ከዚህ በፊት እኛ ህይወት ላይ የተጫወቱ ሰዎች እዚሁ ሀገራችን ላይ ሆነን ማቃጠል ማናደድ ነው የምንፈልገውና እሷን ብቻ ስትወስዳት ምን አይነት ስሜት እንደሚሰማቸው ስለምናቅ እዚሁ ሆነን ደግሞ አጠገባቸው መመልከት የምንፈልገው ፌስ ቱ ፌስ። በእርግጥ ፊት ለፊት ስትጋፈጥ ነገሮችን ደስ ይላል። ለበዓል አሁን በቃ ዋናው ነገር ለበዓል ግዴታ መምጣት ይኖርባቸዋል ማለት በተለይ ይሄ ፋሲካ በዓል ላይ ምናምን ፋሲካ በዓል ሁሉም የሚወደው በዓል ነው። ስለዚህ የፋሲካ በዓል ላይ አውሮፓ ላይ ስለሆነን አልተመቸኝም ምናምን የሚባል ነገር የለም። ግዴታ መምጣት ይኖርባቸዋል። ገና ካሁኑ ነው መነጋገር ያለብን። ገብቷል። በዛም ያለውን ነገር ሩታንም እንደዛ ፈረንጅ ሆና ሲያት እዚሁ ያለው አንዳንድ ሰዎች እንዲቃጠሉም ግዴታ እንትን ማድረግ አለብን። ስለዚህ ለዓመት በዓል ሁሌም በዓመት በዓል ለፋሲካ ትመጣላችሁ ማለት ነው። ኢትዮጵያ አንተና ሩታ ካላችሁበት ከምትኖሩበት ሀገር መምጣታችሁ ብቻ ሳይሆን ማለት ነው አሁን እኛ እንኳን እንደዚህ እህታችንን በየቀኑ እናገኛታለንና ፍቅር ስትሰጣት ስትንከባከባት ምን ስትላት ጊዜ እንዳትወስድባት ለኛም ጊዜ ሊሰጠን ይገባል። ካሁኑ ተፈራርመን ነው ምን ሰጠን። እንደዚህ ከሆነ በቃ ለኔ እኮ አስቸጋሪ ነው እኮ በቃ አትመጣም ብላችሁ ትጨቀጭቁኝ። የሁሉም ሩታ ስለዚህ የእናንተ ፍላጎት ሩታ እንዳትርቅ ከፈለጋችሁ ደግሞ ያው ቤታችንን ገዝተናል። በደህንነቱም ዙሪያ ነበርክ የራሳችን ሰዎች አሰማርተን እያለ ነበር አለቃም እና ደህንነቷ ተጠብቆ እዚሁ መኖር እንችላለን። ሩታ እንዳትለያችሁ ከፈለጋችሁ ማለት ነው። ፈረንጅ
ይከፋ ነው የሚመስለኝ። ይደብረኛል፣ ግን ደግሞ ያው እሷ ደስተኛ ከሆነች ችግር የለብኝ። ምክንያቱም እዩም እኛም ቢኒያም ሁላችንም እየለፋን የነበረው ለእሷ ደስታ ስለነበረ ደስተኛ ካረጋት ያ ነገር እኛ ችግር የለብንም እና ብቻ እኔ በጣም ደስ ብሎኛል አሁን ይህንን ነገር ከነገራችሁኝ በኋላ። ምክንያቱም ከዛ ሰፈር ጭቅጭቅ፣ ከዛ ሰፈር የሆነ አንዳንድ ወጣ ገባ ውስጥ ዘላለሟን በፍቅር መኖር ማለት ቀልድ አይደለም። እኔ ቤተሰቦች እንድታውቁ የምፈልገው ነገር ደስታን እኔ በ10 ጣት ይፈርምለታል። ምክንያቱም ከአብርሽ ጋር እንድትሆን የሆነ ሰዓት በቃ ለፍቅር ብሎ እየወደዳት እያፈቀራት ነበርና ወደ አብርሽ እንድትሄድ የፈቀደላት የነበረውና ይሄ ደግሞ ፍቅር እንደዚህ በቃ ፍቅር ለሚወዱት ሰው ደስታ መኖር ነውና እሱ ደግሞ እየወደዳት እያፈቀራት ነበር ወደ ልጇ አባት እንድትሄድ የፈቀደላት የነበረውና ግን ደግሞ ያው አብርሽ በዛ ሰዓት ፍቃደኛ አልነበረምና አሁን ደግሞ ምንድነው እኛ ሐሳባችን ያው እኔ እኮ አሁን ነጭ ልብስ ለብሰና ማለት ሳይሆን የነበረብህ ሱፍ አሰፍተን ነገሮች አልቋል ምናምን ብትለኝ አሪፍ ነበር። እንደዚህ በቲሸርት ብቻ አልመጣም ነበርና ተሳስተሃል። እኛ በነገራችን ላይ ማለት ነው ገና በቅርብ ሰዓት ውስጥ ነው እዚህ ደረስነው። ግን ለአንተ ይሄ ነገር ከስልክ ይልቅ በአካል መናገር ስለሚኖርብንና የሩታ ደግሞ አለ የተባልክ ወንድሟ ከማንም በላይ የምትቆረቆርላት፣ የምትፈነከትላት፣ የምትደማላት ነገራቶች በሙሉ ቢፈጠሩብህ በሷ ምክንያት ምንም የማይመስልህ ሰው በመሆንህ ብቻ ይሄን ደስታ ለአንተ ይገባሃል ስፔሻሊ ተብለህ የተነገረ ሰው ነህ፣ የመጀመሪያው ሰውና ከዛ ቀጥሎ ደግሞ ቤተሰቦቻችን እንደውም ካንተ አልነገርናቸውም፣ እኩል ነው የሰማችሁት። በዚህ አጋጣሚ በደንብ አስረግጠን እንንገራችሁ። ትላንትና ለሽምግልና ሩታ ቤተሰቦች ጋር የተላኩት ሽማግሌዎች በድል ተመልሰዋል። የሽምግልናው ምላሽም ምንድነው? የመጀመሪያው ዙር ሽምግልና በእናስብበት ችግር የለውም በሚል ታልፏል። ሁለተኛና ሶስተኛ ሽምግልና ደግሞ በትልቅና በደመቀ ባልታሰበ ኢትዮጵያ ላይ ታይቶ በማይታወቅ ደግሞ እንደምንሄደው እርግጠኛ ነኝ። ገና ብዙ ይቀራል። በጣም ገና አልሰራንም። በነገራችን ላይ ገና ብዙ ነገር አስበናል። ማለት ሁለተኛውም ሶስተኛውንም ሽምግልና ፈረንጁ የሚገኝበት ሁሉም ሰው የሚገኝበት ብዙ በጣም ትላልቅ ሰዎች የሚገኙበት ሽምግልና ነው የሚሆነው። ማለት አሪፍ ሄደናል። ቤተሰብም የሩታንም ቤተሰብ እንደምታዩት መልካም ሰው በጣም መልካም ሰዎች ናቸው እና ደግሞ የሆነ የመቀበል አይነት ስሜት ከዚህ በፊት እያየን ተመልክተናል። እናንተም ይሄንን ያህል ደግሞ እርምጃ መፍቀድ በጣም ደስ የሚል ነገር ነው። ሰው ያሰበው ጭራሽ ገፍተው አባረው የሚያስወጡን ነበር የመሰላቸው። በነገር ላይ እኔ አንደኛ ነገር እንደዚህ አይነት ነገር ገፍቼ ያደረኩት የሩታን ቤተሰቦች ፍላጎት ትንሽም ቢሆን ፍላጎታቸውን ስላየው ነው። ይህንን ነገር ወስኜ ላደርግም ይህን ያህል ስቴፕም ደፍሬ ልሄድ ያደረገኝ ያን ነገር ነውና በዚህ አጋጣሚ ቤተሰቦቿን በጣም አከብራለሁ፣ እወዳቸዋለሁ። የምትሄዱበት አውሮፕላን አሳያቸው። የሚሄዱበት አውሮፕላን ሰዎች አያችሁ ዳበዛሮች ቢሄዱት ይሄንን መቼም አንዳንድ ሰዎች አያዩትም። ይሄንን ከዩ ጋር ስትሆን ምናምን ነገር አንድ ቀን እንደብሩ በጣም እና ይሄ ለኛ ትንሳኤ ነው እና ትላንት የነበረው ሽምግልና በአሪፍ ሁኔታ በእናስብበት በአሪፍ አቀባበል ሽማግሌዎቹን በጣም ተደስተው ማቅረብ ካለብን እናቀርባቸዋለን። እዚህ ጋር መናገር ካለባቸው ያለው ነገር ይናገራሉ። በአሪፍ ሁኔታ እሺታ ጥሩ ፊት ተመልክተው ነው የወጡትና በጣም ደስ ብሎናል። ይሄ ለኛ ትንሳኤ ነው በጣም እና እኔም ነበርኩ በነገራችን ላይ ከሽማግሌዎች ውስጥ አብሮ የመግባት እድል ያጋጠመኝ እኔም ነበርኩ። የነበረው ነገር በጣም ደስ የሚልና በነገር ላይ መልሱ እስኪመለስልኝ የነበረው ነገር እስኪመለስልኝ ምን አይነት ስሜት ውስጥ እንደነበርኩ ልነግርህ አልችልም። በጣም ስትጨናነቅ እንደነበረ ነው ገና ከመጀመሪያው መኪና ውስጥ ሆኜ ስጠብቃችሁ በጣም ነበር እየተጨነኩኝ። ማለት የሆነ ተገፍቼ የሆነ ነገር ማድረግ ነው የመሰለኝና እኛንም ስታስበን የሆነ ተዋርደን ወይ የሆነ ነገር ሆነን ምንወጣ ነበር የመሰለኝና የዛ ነገር ደግሞ ተቃራኒ ሆኖ ስታገኘው አይዞ መኪናው ምንም አይሆንም በቁሪጣ ይዋል ታካለ ወደዚህ ያየ ነበር። አይ ምን የትም አይሄድም በሩን ክፍት ማድረግ ነው እና በዚህ አጋጣሚ የሩታን ቤትም
እሱን ደስታ በደንብ አልገለጽክላቸውም። የሩታ ያለው ነገር ነው። በነገራችን ላይ የሆነን ለመናገር እኔም ደስታዬን አልተናገርኩም ነበር አይደለ? ስለ ቤቱም ያለኝን ነገር በጣም በጣም ደስ የሚል በሚሊየን ፈሰስ የተደረገበት ፊኒሺንጉ ይሄ ልጅ ራስ ወዳድ መሆኑን የምታውቁት ኢቭን ፊኒሺንጉን በኔ ሳይሆን ሩታ እንድትኖርና እንድታየው ነው። ይሄ ነገር እዚህ ጋር ይመቸኛል፣ ይሄ ነገር እዚህ ጋር ይመቸኛል፣ አምፖል ይሄኑልኝ ብላ እንድትል ፍቃድ የሰጠ ወይ ደግሞ ፍላጎቱን የነገረ የጠበቀ ሰው ነውና በዚህ አጋጣሚ በጣም 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 ቴንክስ። እንደዚህ አይነት ሰው ይገኛል ብዬ አላስብም። የቤቱን ፊኒሺንግ በራሷ ፍቃድ ምናምን የምትሰጥና በጣም ደስ ብሎኛል። ለእህቴ ከዚህ በላይ ይገባታል። አንተ ደግሞ ያን ነገር ካንተ በማድረግ ደስ ብሎኛል። ስለ እዩ አንዳንድ ነገሮች አሉ ታውቃለህ። ብዙ ቤተሰቦች በዚህ ልክ ጉራ ምንድነው ምናምን የሆነ ነገር ነው ምናምን ይሉኛል። ገብተዋል አይደል? ይሄን ነገር ማሳየት የፈለኩት ሩታ አሁን ባለችበት ሁኔታ ቤተሰቦችን ደስተኛ ካረገ መቀረጹ ማሳየቱ እዚህ ጋር ቤተሰቦችን ደስተኛ ካረገ ሩታንም ደስተኛ ካረገ እልህ ውስጥ በመግባት ነው እንጂ እኔ እንደዚህ አይነት ሰው አይደለም። ማለት ሁሉም ነገር ተደብቆ እንዲሆን እፈልጋለሁ። ፍላጎቴ ያ ነው። ግን በቃ ለቤተሰቦች ክብር ማለት ለሩታ ተከታዮችም ምን ደስታ እንዲሆን ስለተፈለገ ነው እንጂ እንደዚህ አይነት ነገር ፈረንጅ ምን ተሰምቷል? እኔ በጣም ደስ ብሎኛል። ምክንያቱም ለሩታ እንደዚህ አይነት ነገር ነው የሚገባት፣ እንደዚህ አይነት ሰው ነው የሚገባት። ከማንም ዝም ብሎ በቃ እንደዚህ ትዳር ቀድ ለመሰለው ሰው ሩታ አትገባው። በቃ እኛ አሁንም የምንናገረው ነገር ቢኖር ይሄ ነው። አብርሽ አሁንም ቢሆን ከዚህ በፊት ብዙ ነገር አሳልፈዋል፣ ብዙ ነገር አድርገዋል። ስለ አብርሽ ለማውራት ፈልጌ ሳይሆን በቃ ነገሮችን ግልጽ ማድረግ ስለምፈልግ ነው ስለ አብርሽ የምናገረው እንጂ ሌላ ነገር አስቤ አይደለም። እና አብርሽ ከዚህ በፊት ብዙ ነገር አሳልፈዋል፣ ብዙ ነገር አድርገዋል። የመጀመሪያውን ፍቅሩ ልትሆን ይችላል፣ ፍቅሯም ሊሆን ይችላል። ግን ደግሞ ያ ነገር አሁን ላይ ትክክል አይደለም። ትክክል ካልሆነ ደግሞ እቺ ልጅ እሱ ሌላ ትዳር መስርቶ ሌላ ህይወት እየኖረ እሷ ቁጭ ብላ እዚህ ልጇን ብቻዋ ተሰብስባ ቤት ውስጥ ተሰባብራ እንድትቀመጥ አንፈልግም። እና እሱም ብቻ አይደለም ደስታን ደግሞ እንድታገባ ሁሉ እየገፋፋናት ያለ ነው። ንጹህ ልብ ስላለው እንደሚያፈቅራት በደንብ አድርገን ስለምናውቅ እንደዚህ አይነት ፍቅር እኔ ወንድ ልጅ እንደዚህ ሲሆን አይቻላቅ። በቃ ወንድ ልጅ እልህ ይዞት ቢያንስ አልፈልግም ካለችው አንዴ እልህ ይዘውና እሷን ለመጣል እሷ የሆነ ነገር ለማድረግ ነው እንጂ የሚሄደው የእሷን ደስታ በመፈለግ አልፈልግህም ብላው እንኳን ከኛ ጋር ስንት ነገር እያደረገ እንደሆነ አይታችኋልና እንደ ወንድም በቃ ወንድምሽ እንኳን ሆኜ ካንቺ ጋር ልቀጥል ብሎ የእሷን ደስታ ሲፈልግ የእሷን ደስታ ለመመለስ ብዙ ረጅም ርቀት ሲሄድ ብዙዎቻችሁ አይታችኋልና ፍቅር በተግባር ወይም ደግሞ በአካል የሚባለው ደስታ ነውና እኔ ምንድነው የምለው በቃ ለሩታ ስለሚገባት ነው የሁሉ ነገር እየሆነን ያለነውና ብቻ አሁን ለሰርጉ ተዘጋጁ። ሁላችሁም እኛ ብቻ ሁላችሁም ተዘጋጁ። ያው ዱባይ ምናምን ያላችሁ ልትኖሩ ትችላላችሁና እዛም ድግሶች ስለሚኖሩ እዛም እንድትገኙ ካሁን መጥሪያን እየጠራናችሁ የመጀመሪያው ጥሪ ካርድ ተልኳል። እንዲዘጋጁበት የመጀመሪያው ጥሪ ካርድ ተልኳል እና ቤተሰቦች ይሄንን ይመስላል ያለው ነገር። እዚህ ጋርም ትንሽ አየሩም ደስ ስለሚል ቁጭ ብለን እዛ ጋር ደግሞ ቡና በጣም ፈልጌያለሁና በጣም ደስ ይለኛል።